ኒው ላይፍ ትሬኒንግ ሴንተር ይባላል በዚህ ሙያ ላይ ምን ሰራው ደግሞ ምንድነው ያው ሳይንሳዊ ሆነ ለልጆች ቻይልድ ሳይኮሎጂ ላይ ፎከስ ያደረገ ያስተዳደጋቸው ላይ እንዲሁም ደግሞ ትምርታቸው ላይና ስኪላቸው ላይ ነው የምንሰራው ትንሽ እሱ ላይ ትምርቴ ስለ አስቸጋሪ ባህሪ ነበረው የማጥናት ላይ ብዙ ችግር የለበትም ያው ግን የማሾፍ ነገር ነበረው በጣም በጥባጭ ነው ወላይ ተራራለው ይፈረምበታል ብዙ ነገር ነበር አሁን ላይ ይሄን 2 ወር እግዚአብሔር ይመስገን በጣም ጥሩ ለውጥ አሳይቷል 5 ሴሽን ነው እንግዲህ ያለው ያ ማለት ከ2 ሰዓት እስከ 4 ሰዓት ከ4 እስከ 6 እስከ 6 እስከ 8 እያለ እስከ 10 እስከ 12 5 ፈረቃ ነው የምናስተናግደው ወደ 10 ሺህ ምናምን ተማሪዎች ጋር ደርሰናል 8 ሰዓት ሙሉ ምን ላይ ነው ያለነው እንቅልፍ ውስጥ ነው ያለነው 8 ሰዓት የት ነው ያለነው ትምህርት ቤት ነው ያለነው ንጹህ 8 ሰዓት ተርፋለች አስተውላችሁ ማታቋት እናወራርዳታለን ለምን እቺ 8 ሰዓት ነች ዳም ሀብታም የምታረግክ ልጅ ላይ ነው መስራት አዋቂ ላይማ በመጀመሪያም ተሰርቷል በያስባለሁ ወይ ተጣሟል ወይ ተቃንቷል ነገር ግን ልጅ ላይ ከመሰረቱ ጀምሮ መስራት ከቻለ ነገ ጧት ሀገር ታተርፋለች ቤተሰብ ያተርፋል ስልክ አሁን ከበር ላይ ነው እሷ የምትቀበልኝ 10 ሰዓት ሲመጡ ቴሌቪዥን በቃ እስከ 8 ሰዓትም ሊቆዩ ይችላሉ በቃ ሲያው ፊልም ማለት ነው ጥናት አጥንተናል ይላሉ ደብተሩ ውጤት ሲመጣ ዜሮ ነው በጣም ዜሮ ከመነግርሽ በላይ የኡነት አይምሯቸውን ሄኖክ የኡነት ነው የምነግርሽ እንደገና አፍርሶ ነው የገነባል ማለት ይቻላል ኢፌክቲቭሊ በቀን 16 ሰዓት መጠቀም ጀግና ኮንክ ብቻ ነው እዚህ ሀገር ላይ ሰክሰስፉል መሆን የምትችለው አለበለዚያ ስደት ይጠብቃል ከፈለፊት እመኔ ከፈለፊት ስደት ይጠብቃል ከዛስ 16 ሰዓት ተፈጋለ ለምን ወዳጄ እዚሁ አንድ ለማመደውም እንደ 16 ሰዓቱን 2015 ነው የተጀመረው የዛሬ 2 አመት በዚህ ስንጀምር ደግሞ ምንድነው አላማ አርገን የጀመርነው ያረግነው ትውልድን መገንባት ነው አዲስ ጄነሬሽን መፍጠር ነው ደስተኛ ሆኖ መፍጠር የሚችል ብቃት ያለው ጤናማ የሆነ ለራሱ ክብር ያለው ለሀገሩ ክብር ያለው በራሱ የሚተማመን ራሱን የተቀበለ ባለጸጋ የሆነ ትውልድ መፍጠር ላይ ራይ አድርጎ የተነሳ ተቋም ነው ታይማቸው ማኔጅ የማያደርጉ ልጆች ይመጣሉ ልብስ ይቀይሩ 30 ደቂቃ ጫም እንደመጡ ደግሞ እንደሚያደርጉ ልንገራችሁ ሰነፎች ላሳያችሁ ጫማቸው ጉርጉር ከዛ ካልሲያቸውን እዛው ይወረውራሉ ከዛ ተቀጥሎ ደብተራቸውን እዚህ ይወረውራሉ ያ እስከ ዩኒፎርማቸው ሮጣው ሪሞት ድሮ እነማሚ አጥኝስልኝ እገልጣለሁ አጥበታለሁ ዝም ብዬ አላነበውም ከዛ የሆነ ሰው ሲመጣ ግልጥ አድርጌ ዝም ብዬ ያያለሁ ቆይና የሆነ ሰው ሲመጣ ግልጥ አደርጋለሁ እንደዛ ነበር ከዛ ማሚ ጨረስኩ እያለሁ እወጣለሁ ከዛ እነማሚ ምናምን ስልካቸውን እዚህ ጋር አስቀመጡት ከዛ ልክ እንደወጡ ጠብቄ ብድግ አድርጌ ተውላያለሁ ከዛ እነሱ የሚረሱታ ዝም ብዬ ያያለሁ ከዛ በኋላ ደግሞ ጥናት ገባና ሽንት ይመጣ ብዬ እወጣለሁ ከዛ በኋላ ቆይ ሉጣ እረፍት ላድርግላችኋለሁ ከዛ አሁን ገብቼ አንዴ ቁጭ ብዬ እነሳና ደግሞ ውሃ ልጠጣላችኋለሁ ከዛ ደግሞ ማሚ ጨረስኩ ብዬ ደግሞ ቁጭ እላለሁ አሁን ግን የሚገርምሽ ለውጡ ሙሉ ለሙሉ ማለት ይቻላል ስልክ አታይ ቴሌቪዥን አታይ ቅዳሜና እሁድ ነው የምታየው ቅዳሜና እሁድም 1 ሰዓት ላይ ያለ የምታየው 1 ሰዓት አይታ የለችም ክፍሏ ናት እና ይቴልሽ ብዬ ሰቀስ ብዬ ስመለከት ወይ ደብተር ይዛለች ወይ መስታወት ላይ ያወራች ነው ከራሷ ጋር ምናምን እና ይሄ ነገር ላለው ድሮ እኔ እስከማውቀው በጣም ጨዋታ ይታለኛል ከዛ በኋላ ደግሞ በስነ ስርዓት ታይሜን አልጠቀምም ከዛ የሆነ ነገር ላረግ ብዬ የሆነ ሰው በቃ እንዲነርግ ካለኝ ወደሱ ሄዳለሁ ከዛ የጓደኛ ተጽዕኖ አለብኝ ዲሲፕሊን ላይ ነው እኔ በጣም ሰራ ነበር ትምህርት ላይ አስጠን ያላቸው ኖርማሊ ያጠኑ ነበር ግን ምንም ተመረ ምሁር ብትሆን ዲሲፕሊን ከሌለው ዋጋ የለውም ዲሲፕሊን ላይ ነው እንዲሰራው ላይ ጭቅጭቄም እንጣላም ነበር በጣም ደመታው ነበር ደበደበው ነበር ራያችን ላይ ነው ፎከስ የምናደርገው ይሄ መፍጠር የሚችል ትውልድ ጠባቂ ትውልድን ማስቆም ነው በቃ ይሄ ለቅጥር ራሱን ማያዘጋጅ በደንብ ካሁኑ ጥቅጥቅ አድርገን ይጻፍንበት ያለው ነጭ ወረቀት ላይ ይጻፍን ያለው ምንድነው
ስለ መልቲ ሚሊዮነርነት ነው የምናወራቸው ገና ካሁኑ ስለ መብቃቃት ሳይሆን ስለ መትረፍረፍ ነው የምናወራቸው ከዛ ደግሞ እኛ የተሳሳተነው ስህተት ነው የምንነግራቸው እኛ የትውልድ የተሳሳተውን ስህተት ትምህርት ላይ የነበረው ኮንሰፕሽን ሮንግ ነበር ተምሮ ምን ያበላል የሚባል ነገር ሐሳብ ነበር ተምሮ መፍጠር የሚባል ነገር የለም ተምሮ ኢንዱስትሪ መገንባት ተምሮ ብዙ ሰዎችን ስለማቀጠር እያሰበ እየተኮተኮተ ያለ ሁሉም ሰው ጂፒኤ ነው በቃ ጥሩ ነጥብ ካመጣሁኝ ከሰቅላለሁ እቀጠራለሁ ኤንጂኦ ባንክ ምናምን ይሄን አሳሰብ ነው ከልጆች ላይ ነቅለን ያወጣን ያለ ነው እኛ በሄድንበት መንገድ ምትሄድ ከሆነ እኛን የመታን እንቅፋት ያገኛል ለዚህ ነው አብዛኛው የኢትዮጵያ ህዝብ ላይፉ ተመሳሳይ ነው ልጆቻችንን ማየትና ማዳመጥ ስንጀምር የት ጋር ክፍተት እንዳለ እናውቀዋለን ያን ክፍተት እኛ መሙላት ምንችል ከሆነ ጥሩ ነው እኛ መሙላት ማንችል ከሆነ ግን እዚህ ተቋማ ጋር መምጣታቸው እየተሻለ ነው ብዬ ነው ማስበው አንደኛ ከውቀት ጋር የዳበረ ነው ይሄኛው ስልጠና እኔ ባደኩበት ወይም በአካባቢው ባለው ማህበረሰብ በማቀው ልክ ነው እነሱን ማኔጅ ማድረግ የምችለው ግን አሁን እዚህኛው ተቋም ሳመጣቸው የነሱ ትዕዛዝ እኔም እነሱን መስመር ውስጥ እንዳስገባ እያረገኝ ነው ትምህርት ቤት ስትመላለስ ባለፈው ነገር ያለው ዝም ብለህ አይደለም እየተሰራ ነው ጭንቅላት እየተሰራ ነው ትምህርት መጨረስ ያልቻለ ሰው በነገራችን ላይ የትኛውም ስራ ዓለም ላይ ቢመጣ የትኛውም ቢዝነስ ቢጀምር ዛሬ ጁስ ቤት ይከፍታል ነገ ስጋ ቤት ይጀምራል ትምህርት ቤት በመሄድና በመምጣት ውስጥ በመመላለስ ውስጥ በማጥናት ውስጥ ጊዜ ባገው በመጠቀም ውስጥ የምትማረው ምን መሰለ ላይፍ ላይ መጨረስን ትማራለህ መጀመሪያ ላይ ትንሽ ሰለች ነበር የለመድነው ስንመጣ ግን አሪፍ ነበር ደስ ይል ነበር ትምህርት ቤት መሳሳት ምናምን ላይብራሪ እንገባለን አሁን ከትምህርት ቤት ስንመለስ እንደ በፊቱ አንቀመጥም ያለን ስራ ጨርሰን ምናምን ስራችን ከጨረስን በኋላ ነው ቲቪ ምናምን ነገር ልናይ የምንችለው ቻት ላይ ምን ያህል እንደምታሳልፍ ታውቃለህ ጻፉ ፊልም ላይ ስንት ሰዓት እንደምታሳልፊ ኤግዛክቱን ነው ወሬ ላይ ስንት ሰዓት ነው የምታሳልፉት ኤግዛክቱን ጻፉት የተሻለ ዜጋ መሆን የፈለገ ሰው ስለ ጊዜ ቫልዩ ነው ማወቅ ያለበት ሁሉ ነገር የሚከናወነው በጊዜ ውስጥ ነው ወርክሾፕ አለ ያ ማለት የተማሩትን ነገር ታለንታቸውን ካወቁ በኋላ ቀጥታ ሄዶ መኪና ጋር መጋፈጥ አለበት ልጁ ሄዶ ሼፍ መሆን አለበት ሄዶ ሙዚቃ መሳሪያ ሙዚዋዜ መሞከር አለበት ሞዴሊንግ መሞከር አለበት ዲዛይን ግንባታ እኛና ሲሚንቶ አሸዋ እናዘጋጅለታለን ኢንተረስቲንግ ሆኖ ሁሉን አቀርበንለታል ጋርመንት የሚፈልገው ጋርመንት ንግድ የሚፈልገው ንግድ እንዲነግድ ወርክሾፑን አሁን ኦሬዲ ሌላ ወርክሾፕ እየገነባን ነው ጌሞችን ይጫወታሉ ኳስ ባስኬትቦል ይጫወታሉ ታለንታቸውን ያወጣሉ ማለት ነው ስለትምህርት ስለትኩረትና ስለ ታይም ማኔጅመንት ኤስኪ3አር የወደድኩት ትምህርት ችግርን መፍታት ነው ኮንሰንትሬሽን ታለንት ሰብኮንሺየስ እና ኮንሺየስ ሰልፍ ኮንፊደንስ ሰልፍ አዌርነስ ሰልፍ ስቲም ሰልፍ ኮንትሮል ይያል አካዳሚክ ላይ ደግሞ ሲመጡ ይሄ የተለመደና ያረጀ የመማርና የማስተማር ዘዴውን ሙሉ ለሙሉ የሚቀይር ሲስተም ነው እንደነሱ እናሳያቸው ስለዚህ ምን አይነት ዘዴ ነው ትምህርትን ወደውት ቀሏቸው በፍላጎታቸው ማጥናትና ማንበብ እንዲጀምሩ የሚያስችሉ ደግሞ ቴክኒካል የሆኑ ትምህርቶችን ለምሳሌ ያጠናን ዘዴ እናስተምራለን ሜሞሪ ቴክኒክ እናስተምራለን የማስታወስ ችሎታቸውን የሚጨምርላቸውን ዘዴ እናስተምራቸዋለን ፈተና እንዲደፍኑ የሚያደርጋቸውን ቴክኒክ እናስተምራቸዋለን ትምህርት ራሱ ምንድነው የሚለውን ነገር እንዲረዱ አድርገናቸዋል ጥሩ ነበር ብዙ ነገርም አይቼበታለሁ የሚጠቅመኝም ደግውንም ክፉንም አውቃለሁ የጥናቱን ታይም ማኔጅመንትን ከዛ በኋላ ደግሞ ትምህርት ለማን እንደመማርም ጨምር ስለኔ ብቻ ነበር ማስበው ስለሌሎቹ አላሰብም ነበር አሁን ለምሳሌ ለአባቢም ሆነ ለህቴ አስብላታል 25 አመት ላይ ተቃላችሁ አይደል በጣም ብዙ መልቲ ሚሊዮነር አለ ባደጉት ሀገር ላይ 25 አመቱ ላይ ለምን ጊዜ እንደሌለው ያውቃል አብዛኛው አፍሪካ ውስጥ ደግሞ በ25 አመቱ ገና የእናቱን መሶብ ይከፍታል ቁጭ ብዬ ራሴን አዳምጣለሁ ወደፊት ምን መሆን ፈልጋለሁ እያልኩኝ ጠይቃለሁ ራሴ ወደፊት ማረጎን ነገር ጠቅቄ አውቃለሁ መሰረት ነው የምናስይዘው በቀላሉ በማንም እንዳይወሰድ እንግዳ ደራሽ ጎርፍ እንዳይወስደው ሱስ ውስጥ እንዳይገባ ራሱ እንዲመራ ራሱን እንዲያከብር ጤነኛ እንዲሆን ማድረግ ለሁሉም ልጅ ይገባል
ትምህርት ቀሎት ወዶት ገብቶት እንዲማር ማንበብን እንዲያፈቅር ቴክኖሎጂን ተረድቶ በአግባቡ ቴክኖሎጂን ለመፍጠር እንጂ ህይወቱን ለማጥፊያ እንዳይጠቀምበት ይሄ ለማንንም ልጅ የሚያስፈልገው ምክንያቱም ሁሉም ልጅ በዚህ ውስጥ ስለሚያልፍ የዲሲፕሊን ችግር ያለባቸው ይመጣሉ አዎ ይመጣሉ እነሱም ይስተካከላሉ ስልጠናው የሁለቱም የልጆቹ 2 ወር ይፈጃል እነዛ 1 ወር ይፈጃል የትልልቆቹ ማለት ነው ለምን በየቀኑ ነው እነዚህ ደግሞ በሳምንት 2 ቀን ብቻ ነው ተማሪዎቻችን የምንቀበለው አሁን ሲታዘዝ ይሰማል ሰዓቱን ጠብቆ ያጠናል ትምህርት ቤት ሰዓት ትምህርት ቤትም እንደ ድሮ የሚበጠብጠው የሚያስቸግረው ክፍል አስተማሪ ከለወጥቶ የሚሄድ ልጅ ነበር እነዚህን ሁሉ ለውጥ አድርገው ከትምህርት ቤት ኮላጆችም ምስጋና አግኝቻለሁ አሁን እሷ 17 ዓመቷ ነው ግን ጠዋት ተነስታ ለኔ ምሳ አዘጋጅታ ቋጥራ እኔን ለህቷ አድርጋ ለራሷ ምሳ ቋጥራ ይሄ ሁሉ ለውጣ ነው ከቤት ማገዝ ጀምሮ እስከ ጥናት ድረስ በጥሩ ሁኔታ አሁን ሲስተም ውስጥ ገብቷል በረምጣረች ላይፍ ተጣብሳለች ዋጋዋን ካልሰጣት ትክክለኛው መላሽ ካልሰጣት ምን እንደዚህ እንደምትቀልደው እንዳይመስልህ ዛሬ ሁሉ ነገር ቀርቦልን እንደምትበላው ዩኒፎርም ቀርቦልን እንደሚደረግልህ እንዳይመስልህ የምትጠይቅ ጥያቄ ብዙ ነው ላይፍ ወላጅ በአንድም በሌላም ጉዳይ እንሯሯጣለንና ያንን ነገር ትኩረት ላንሰጥ እንችላለን ቢያንስ ውሏቸውን ምን እንደሚሰሩ ምን ያደረጉ ምን እንደሆነ በንግግራቸው መሐከል ውስጥ በደንብ ብዙ ነገሮችን እናገኛለን እኛው የኔ ተሞክሮ ምንድነው ቤት ውስጥ ከትልቋ ጀምሮ ከጧት ጀምሮ እስከ ማታ ድረስ እንዴት እንደነበረ ክፍል ውስጥ እንዴት እንደነበረ ማታ ይነግሩኛል ያወሩልኛልና በደንብ ማዳምጣቸዋለሁ መፈልገውን ነገር ጠይቃለሁ አያለሁ የማይሆን ነገር ላደርግል ታው ምናምን ይሉኛል ከዛ በኋላ ቀጣይ እንዳላረግ እስከነ ምክንያቱ ይነግሩኛል በቃ በየቀኑ ምናረጋው ነገር ያያሉ እኛ ቤት ውስጥ ይሄን አትችልም ይሄን አይደረግም ምናምን ምንለው ነገር የለም እንደውም በሚሰሩት ነገር ላይ ሁሉ አድናቆት ነው የምንሰጣቸው ውጤታቸው ጥሩ ሲሆን ደግሞ ሽልማቱም የዛን ያህል ዳጎስ ያለ ሽልማት ስለሽ ማቴሪያል ነገር ሳይሆን የበለጠ ብዙ ነገሮችን እንዲያዩ እናረጋለን አሁን ለምሳሌ ሁሉ ክረምት ከአዲስ አበባ እንወጣለን አይደል እንወጣና ምን የሚያዩት ግን ታሪካዊ ቦታ ነው አብዛኛው ሰው ፈተና ሲደርስ የሚመጣ ነው እውነት ለምን ጊዜ አለኝ የሚል አስተሳሰብ ውስጡ ስላለ ጊዜ አለኝ ጊዜ እንደሌለ ለማየት ቶሎ አሁን ምነግራችሁ ካልኩሌሽን እንሰራለን ክትትል ይፈልጋል ግድሱ የሚያዘውን ነገር ያዘዛቸውን አንቺ ጋር መተሽ እያንዳንዱ ጊዜና ሰዓት ሰጥተሽ መከታተል መቻል አለብሽ ለሱ ብቻ ጥለሽ መተቀመጪው አይደለም ሁሉ ነገር የተጻፈብን ነው የምንኖረው ለልጆቻችንን ይሄ በቀይም በአረንጓዴም በነጭም ጽፈንባቸዋል እና የተወዛገበ ትውልድ ነው ያለው ብዙ ነገር በቃ ግራ ይገባዋል የትኛው መከተል እንዳለበት አያውቅም ስለዚህ ልጆቻችን ላይ ዝም ብለን እንዳገኘነው ያንሳን አንጻፍባቸው ትክክለኛውና አንደኛውን መንገድ ብቻ ነው መናሳየት ያለብን እሱን ደግሞ ምሳሌያዊ ሆነን ኖረን እነሱን ማኖርን ያለብን ቢያምናለሁ አባቢ ኒውሊየፍ እንዲገባ ስለረዳኝ አመሰግናለሁ ማሚ ደግሞ በጣም ወድሻለሁ እናቴ አመሰግናለሁ ያጠፋሁት ነገር ካንተ ከተቀየምከኝ ነገር ካለ ይቅርታ ስላሳደጉኝም እዚህ ስላስገቡኝም አመሰግናለሁ ሚስተር ሄኖክንም አመሰግናለሁ